እንግዲህ ጉዷ ተጋለጠ ማለት ነው። ተጋለጠች። ትላንትና እንግዲህ ሳሚ ሁሉንም ነገር አውቋል። ሁሉንም ነገር አወቀች። ጠይቃት እንግዲህ እኔ አላደረግኩም ምናምን ብላ እንትን አለች ማለት ነው። ከዛም ጠፍነግ አድርጌ እውነቱን ታወጫለሽ፣ እኔ ግን እውነቱ ላይ ደርሻለሁ ስላት ልቤን ሳሚ ልቤን ብላ ዝርር አለች ማለት ነው። ከዛም እንግዲህ ባለፈ ሳሮን ለህዊ ያስቀመጠችውን መድኃኒት ጁስ ዳዊት ጠጥቶ አልነበረ። ከዛም ያንን ብልቃጥ በህዊ ለማሳበብ የህዊ ልብስ ውስጥ አስቀምጣ ነበረ። ከዛ ሳሚ ደግሞ የህዊን ሻንጣ ሊወስድ ልብሷን ሲዘረግፍ ብልቃጥ ወዛ ውስጥ አገኘ። ከዛ ማነሳና ኪስ ውስጥ አደረገ። እንግዲህ ሳሮን እንዳያችሁት ቦርሳ ውስጥ ምንም ነገር አላየህም ስትለው ኧረ እኔ ምንም አላየሁም፣ የሴት ቦርሳ ውስጥ ምንም የሆነ ነገር አይጠፋም ብዬ ነው ስትለው ምንም አላየሁም አልኩሽ አላት። እንግዲህ ሳሚ ኪስ ውስጥ ረስቶ ትናንትና ዳዊት አየው ማለት ነው። አንተ ነበርክ ለካ ልትገለኝ የነበረው፣ እኔ ጠርጥሬ ያለው ከሩቅ እንዳይመጣ እኔ ውጭ የበላሁት ዶናት መስሎኝ እንጂ። ተፋጠጡ፣ ሊደባደቡ ደረሱ ማለት ነው። እንግዲህ ህዊ መሀላቸው ገብታ አገላገለቻቸው ማለት ነው። ከዛም ሳሚን ዳዊትን ይቅርታ አድርግልኝና ዳዊት ሳሚ እንደዚህ አይነት አያረግም፣ ግን የሆነ ጠላት እዚሁ ቤት ውስጥ አለ ስትል ለሱ መደረብሽ ነው ብሎ ጥሏት ወጣ ማለት ነው። እንግዲህ ሰላምዬም ትላንትና እንትናን ልጠፈጥፋት መንገድ ላይ ጠብቃ እንግዲህ ዳዊት ባይመጣ ኖሮ አሳሯን ተበላት ነበር ማለት ነው። ትላንት ወይኔ ሳቁሳቅ ወይኔ ሳቁሳቅ እንደው ሰላምዬ በመጨረሻ ዊጓ ቱር ብሎ ወደቀ። እንግዲህ አቅፋ ወሮጠች፣ ዊጉን አቅፋ ሮጠች። የምር ወይኔ እንዴት እንደሳቁኝ እንዴት እንደምትመቸኝ እብደቷ ማለት ነው። ሰላም እንግዲህ እንደው እኮ ወንድነቷ እንደ ጠንቋይም ያደርጋታል። በቃ የሆነች ነገር እብድ ነገር ናትና እንግዲህ የህዊ ልጅ ተገኝታለች። የህዊ ልጅ ከታገተችበት የሂሩት ወንድም አስመልጦ እዛ የሆነ አዲስ የሚሰራ ቤት ውስጥ እንግዲህ ሳሚ ግን እየተከታተላት ነው። ሳሚ እንግዲህ ሂሩትን እየተከታተለ የሄደችበት ሄዷል ማለት ነው። ምን እንደሚፈጠር ባላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ሳሮን እውነቷ እየተጋለጠ ነው ማለት ነው። ውርደቷ እየወጣ ነው። ይዘገያል እንጂ መቼም አይቆይም ማለት ነው። ምን ጊዜ እውነት ነውና ውሸት አንድ ቀን ይጋለጣል። እንግዲህ ሳሮን ሁሉንም ነገር ደርሶበታል ሳሚ። ከዛ በፊት ሳሮን ሂሩትና ህዊ ስለተወጋችው ነገር እያወሩ ግን ለምንድን ነው ከዳዊት መደበቅ የተፈለግሽው? እባክሽን ንገሪው እውነቱን። ግን ያወቀ ቀን ለምን አልነገራችሁም ብሎ ሁላችንንም እንትን ይለናል ስትላት ሳይ እኔ ራሴ እነግረዋለሁ አታስቢ ጊዜው ሲደርስ ምናምን አለቻት ማለት ነው። ከዛም እንግዲህ እሱ ሰምቷቸው መጣ እየበረረ ምንድን ነው የሰማሁት ምናምን ሲል ምን ሰማክ ወንድሜ? እኛ እኮ አውቀን ነው ምናምን። ኧረ ምን ብታሹ እንዳሞክሩ ሁሉንም ነገር ሰምቻለሁ። ሳሮነች ያወጋድሽ አለ። በቃ ሂሩት ምንም መመለስ አቃታት። አዎ ወንድ ዳዊት እኔ ለተውጋ ብላ መሀላችን ገብታ እሷን ወጋቻት አለች ህዊ ማለት ነው። ከዛ ጮሆ ጠራት። እንግዲህ አይኗን እየጠረገች መጣች። ምንድን ነው ምናምን ሰው ማረፍ አይችልም እንዴ ምናምን፣ የት ነው የምታርፊው? አንቺ ነሽ ሂሩትን የወጋሻት ሲላት እንግዲህ ምላሷ ተያያዘ። እህቴ ስላደረግኩብሽ ነገር ይቅርታ እኔ ግን ላንቺ አልነበረም ስትል ህዊንስ ቢሆን ልትወጊያት ነው እንዴ ልትገያት ነው እንዴ ሲላት አዎ እሷማ እንድትሞት እፈልጋለሁ ስትል እንግዲህ በጥፊ ዥው አደረገባት ማለት ነው። በጥፊ ዥው አደረገባት። ከዛም ጥሏቸው ወጣ። እንግዲህ ህዊን አሁንም ልታንቃት ስትል ሂሩት መሀላቸው ገባች። ሂሩት አውቃ ሆዷን እንደመማት ስትል ቁጭ አለች። ህዊን ሂጂልኝ ከዚህ ብላ በረረቻት ማለት ነው። ከዛችም ሳሮን ሄዳ ተኛች። ሳሚ እየበረረ መጣ። እንግዲህ ሳሚ እየበረረ መጣና አሁን ተነሺ ከተኛሽበት እውነቱን ተናገሪ ያላት። የምን እውነት ስትለው የህዊ ልጅ አንቺ አይደለሽ አግተሽ ያሻት ሲላት እኔ በጭራሽ አላደረኩም፣ አሁን ምንም ልትዋሽኝ እንዳትሞክሪ፣ እኔ እውነቱ ላይ ደርሻለሁ ሲላት እንግዲህ ሳሚ ምን እያልክ ነው? አታምነኝም እንዴ ምናምን። አላምንሽም ጥፍን ገርጌ ሳላስርሽ እውነቱን አውጪ ያላት። ወይኔ ልቤን አለችና ሸርተት ብላ ወደቀች ማለት ነው። ተነሺ ፊልም አትስሪ ያላት። እንግዲህ ሳሚ እያመመኝ ነው ብላ ወደቀች። እንግዲህ ሳሚና ዳዊትም ሊደባደቡ ነበረ። ሳሚ ምንም የሚያውቀው ጉዳይ የለም ስለ መድኃኒቱ ማለት ነው። እሱ ግን ህዊን ከዚህ ጉድ ውስጥ ለማውጣት ብሎ ነው በእጁ የያዘው ኪስ ውስጥ ያደረገው ያንን ብልቃጥ ከህዊ ልብስ ውስጥ ሳሮን አስቀምጣ ስለነበረ ህዊ ላይ ለማሳበብ
እንግዲህ ሳሚ ደግሞ ያንን ብልቃጥ ኪስ ውስጥ ረስቶት ነበር። በአጋጣሚ ደግሞ ዳዊት አየው። አንተነ ለካ የመረስከኝ አንተነ ልትገለኝ እንደምትፈልግ እኮ አውቃለሁ ምናምን ብሎ ብዙ ነገር ተናገረው። ኧረ እባክህ ተረጋጋ፣ እኔ እንደዚህ ነገር አላደረኩም። እውነቱን ስነግርህ እኔ የህዊን ሻንጣ አምጣ ተብዬ ሲሄድ የህዊን ልብስ ሳወጣ ከልብሷ ውስጥ ወደቀ። ከዛም ይሄ ነገር ምንድን ነው ብዬ ኬሴ ውስጥ አደረኩት፣ በዛው ረሳሁት፣ አለቀ። ያለው እውነታ ይሄ ነው ሲል አላምንህም መቼም ደግሞ በህዊ ልታሳብብ ነው እንዴ ምናምን አለ። እንግዲህ በዛ ሊደባደቡ ሲሉ ህዊ መሀላቸው ገባች። በቃቸው ምናምን ብላ አገላገለቻቸው። ሳሚም እንግዲህ ተናዶ ሲሄድ ዳዊት እንትና ህዊ ሳሚ አይመስለኝም ምናምን ስትል ለሱ ትደረቢ ነው እንዴ ብሎ ሳሚ ዳኒ ማነው እሱ ዳዊት ገለባ አምጧት ሄደ ማለት ነው። ከዛም እንግዲህ ሂሩት በጣም ጀግና የእውነት ነው የምላችሁ ምንም የማይበግራት ልጅ ናትና ዲኤንኤ አሁንም አስቀይራ እንግዲህ እራሷ እህታቸው እንደሆነች አድርገዋለች ማለት ነው። የህዊን ዲኤንኤ ወደ ራሷ አድርጋለች ማለት ነው። ምክንያቱም እሷ የምትፈልገው ነገር በቃ የህዊን ደስታ ነው ምንም አይደለም። እና የዚችን የእህቷን መጨረሻ የሳሩንን ማለት ነው ሳሩንን ለህግ ማቅረብ እና ህዊ ልጇን አቅፋ አሁን አምጥቼ እጇ ላይ ባደርግላት እኮ ደስ ይለኛል፣ ግን ደግሞ ሳሮን ካየቻት አሁንም አደጋ ይፈጠርብናል ብላ እንግዲህ ብቻዋን ሄደች። ግን እንትና ይሄ ማነው ሳሚ እየተከታተላት ሄዷል። እንግዲህ ልጇ ያለችበት ልጇ የታገተችበት ቦታ ማለት ነው። ከታገተችበት የሂሩት ወንድም አስመልጦ እንግዲህ ይዟታል። ልጁ እጇ ላይ ነች ማለት ነው። የሂዊ ልጅ የሂሩት ወንድም እጅ ላይ ናት። ስለዚህ ሂዊን እያገዟት ነው እነሱ። አሁን እንግዲህ አቶ ሳሚ እንግዲህ የገባችበት ገብቶ አብሯት ሄዷል ማለት ነው። እንግዲህ ምን እንደሚፈጠር ባላውቅም ግን የሂዊ ልጅ በሰላም ከታገተችበት መታለች ማለት ነው። ሂዊዬ ይሄንን ስትሰማ እንዴት ደስ እንደሚላት እኔ እውነት እና ሰላም የእውነት እንደኔ ያሳቀቻችሁ አላችሁ እንዴት እንደምትመቸኝ ይቺ የሂዊ ጓደኛ ማለት ነው። እውነት ለመናገር እብድ የሆነች ልጅ በቃ እብድ ናት። እንዴት ደስ እንደምትል እንደዋልኩኝ ዛሬ እንደ ኳስ ነው ማነጥረሽ አለ። ወይኔ ሳሮንን ትናንትና